ዕለታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት የምትከታተሉን በሙሉ ሁልጊዜውም ምስጋናችን የላቀ እንደሆነ እንድታውቁ እንፈልጋለን። መልእክቶቻችንን አድምጣችሁ ሼር ለምታረጉ የተለያየ ሁኔታዎችን በጠቅላላ ስለ ዕውቀቱ ጥያቄ ኖሯችሁ የምትደውሉትን በጠቅላላ እጅግ በጣም እናመሰግናችኋለን። ያው ዓላማው ጠቅላላ የትምህርቱ ማስተዋል የሚችሉ አዙረው የሚያዩ ለምን የሚሉ ጠያቂ እና አዋቂ መራጭ ተጠቃሚ የሆኑ ቤተሰቦችን ወይም ህብረተሰብን መገንባት ማብዛት ስለምፈልግ ነው። የግል እንትኔ መሻቴ የልቤ መሻት እሱ ነው። እንግዲህ ዛሬ ደግሞ የመጣ ነው በበዓል ቀን ነው። 130ኛው የአድዋ ድል በዓል እየተከበረ ነው በዚህ በዋሽንግተን ዲሲ ሜትሮ ኤሪያ። እኔም ደግሞ እህታችሁ የቲ በአንድ ለ8 ዓመት ሲያከብር በቆየ የኢትዮጵያኖች በአሜሪካን የፐብሊክ ስኩል ሲስተም የተቋቋመ ከዚህ ቀደምም እዚሁ ቴሌቪዥን ላይ ኢንተርቪው አድርጊያታለሁ መስተዋትን የአቡጊዳ የባህልና የቋንቋ አድዋ ቤት የሆነውን ያዘጋጁበት ቦታ እዛ ጋር ሄጄ አንዳንድ ክሊፖችን ይዤ መጥቻለሁ። ምክንያቱም እነዚህ ነገሮች አድዋ የኛ ብቻ ሳይሆን በመላው ጥቁር የሆነ ህዝብ በሙሉ የሚኮራበት ታሪክ ነው ያለው። ግን ይሄ የድሮ ታሪካችን ነውና እሱን ተከትለን ግን የዛሬ ሰው ምን ያያረገ ነው የሚለውንም እንደ መስተዋት የሚያይበት ልጆቹን ደግሞ መስተዋት በምን ያህል ጥረትና ድካም ባህሉን ቋንቋውን እንዲህ አይነት ታሪካዊ ነገሮችን እንዲይዙ እና እነሱም ደግሞ ለትውልዳቸው እንዲያስረክቡ ምን ያህል ህፃናቶቹ ላይ እንደምትደከም ቀላል ነገር እንዳልሆነ ስቴጅ ላይ በሰሩት ቲያትርና በተለያዩ ሁኔታዎች ያየሁበት ሁኔታ ተገንዝቤ ከዛ ቀጥታ ነው ደግሞ ዛሬ እናንተም ደግሞ አነስ ያለች ትምህርት ከዚህ ከአድዋው ከቀረጽኩት ፕሮግራም ከመታዩት በኋላ ይዤላችሁ ቀርባለሁ። ግን ዛሬ ይሄንን ይዘንላችሁ የመጣ ነው ከቦታው ላይ ከበዓሉ ስፍራ ላይ ላይቭ የተቀዳ ስለሆነ እስቲ እናንተ ደግሞ ይሄንን ተመልክታችሁ ልጆቻችሁ ላይ ምን ማድረግ እንደምትፈልጉ ስለማንነታችሁ ምን እንደሚሰማችሁ ብዙ ሰው በግዴለሽነት ምንም ዋጋ እንዳልተከፈለለት አቅጣጫውን መስመሩን ስቶ የሚሄድ ሰው ስናይ እንኳን ራሱ እኛኮ ዋጋ የተከፈለልን ሰዎች ነን፣ እኛኮ እንዲህ አይነት ታሪክ ያለን ተይ እንኳን ማለት የማይቻልበት በቃ ባለቤት የሌለው ክፍት አገልግል የሆነ እስኪመስል ድረስ ችግሮች ያሉብን ኮሚኒቲ ነን። እንደ ኮሚኒቲ ያንን አድሚት ካላደረግን ደግሞ ስተት መኖሩን ሲያቅ ነው ሰው ሊያርም የሚችለውና እስኪ ይሄንን ደግሞ አይተነው እንመለስና ከዛ ደግሞ ወደ ትምህርቱ እንሄዳለን።
የታጠፈው በጣም ከንደል ሳልጠራስ ለታንች ነው ወገም ከደፈረሽ ወዲያ መስራት መጣስ ይገኛው ቢንታ ዱርሜ ደማያ ሰው ምድጃ ቆማ ፈነው ሳዚ ወሬት ተናደ ምንግት ፈረስ ከፈቆረ ሄደ ከምድር ሲደማለገ فازر مريت عندي من الفرس كم فقروا هذا وكم تسد بالك ኢትዮጵያ አትፈርስም ሁሌም አንድ ናት። የችግና ለችንኛ ዛሳትና የሰምት ቁራት
በደንብ አመስግኗቸው። አገር ላይ አይቲ ኢንጂነር ዶክተሩ በሚባልበት አገር ላይ እነዚህን ህፃናቶች ታሪክ ማውረስ እንደዚህ አድርጎ ማሳደግ ማስተማር እጅግ እናንተም ወላጆች ልትመሰገኑ ይገባል። ይህንንም ያደረጉ ትምህርት ቤት እነ መስቲ እጅግ ሊመሰገኑ ይገባል። ከዛ በላይ ደግሞ የምትመለከቷቸው ህፃናቶች ይህንን የድል በዓል ወርሰው በዚህ ደማቅ ሁኔታ ስላከበሩልን ከልብ አመስግኑልን። ጎበዞች፣ አንበሶች። እንግዲህ እንዳያችሁት ነው። ይሄ በጣም ኢሞሽናል የሚያደርግና እንዴት ምን አይነት ድካም እንደተደከመባቸው የሚያሳይ ነው። ይሄ ሁሉ ሲሆን እንግዲህ አቦጊዳ የቋንቋ ትምህርት ቤት ዘር፣ ሃይማኖት፣ የተለያዩ ነገሮች ይሄ አሁን ሰው እንዲህ የሚሰነጣጥቀውን ነገር ያስወገደና ማንም ኢትዮጵያዊ የሆነ በሙሉ መጥቶ የተለያዩ ትምህርቶችን የሚማርበት አይ ቲንክ ከ50 በላይ ባለፈው ኢንተርቪው ያደረኳትን ወደ ኋላ ሄዳችሁ ማየት ትችላላችሁ በዚሁ ቴሌቪዥን ላይ ከ50 በላይ የሆኑት የተለያዩ ቋንቋ ተናጋሪዎችን ባህል የተለያዩ ልብሶችን በማምጣት ልጆቹ የተለያዩ ባህሎችን ምን አይነት ልብስ እንደሚለብሱ ምን አይነት የቋንቋ አይነት የተለያዩ ነገሮችን ሁሉንም ያካባቢውን ፖዚቲቭ ለልጆች አይምሮ ጤናማ በሆነበት ሁኔታ የምታስተምር እህታችን ነችና ልትደገፍ ልትመሰገን ይገባታል። ልጆቹም ደግሞ አንዳንዶቹ አገራቸው ሄደው አይተውት ሊሆን ይችላል፣ አንዳንዶቹ ጠቅላላ ማያውቁትም ሊሆን ይችላል። ግን ከኢትዮጵያ ሄሪቴጅ እንደመጡና አሜሪካኖች እንደሆኑ ያውቃሉ። በዛ ውስጥ እንግዲህ ያለውን ነገር ወደ ሩታቸው ለመሄድና ማንነኝ የሚለውን ሰርች ለማድረግ ሲፈልጉ በዚህ ሁኔታ ውስጥ ካለፉ ማንነታቸው አይጠፋቸውም ማለት ነውና ጊዜውንም ያማከለ ነገር ነው። በጥቁርነታቸው ሁለተኛ ዜግነታቸው ከኢሚግራንት ፋሚሊ በመምጣታቸው ጫና እንዳይመጣ መሰረታዊ ነገሩን ማሳወቁ ከምንም ጊዜ በላይ አስፈላጊ የሆነበት ጊዜ ላይ ነው ያለነው ብያምናለሁ። እንግዲህ እንደምታዩት ነውና በዚህ ውስጥ ብዙዎቻችሁ የልጅቷን ጥረት ታያላችሁ ብዬ አስባለሁ። እንግዲህ አቦጊዳ ትምህርት ቤት የመጀመሪያው የአማርኛ ቋንቋ ትምህርት ቤት ነው በአሜሪካን ሀገርና አንዳንድ ነገሮችን እሷን ለማገዝ ሀሳቡ ያለው ሰው ካለ በተለያየ ጉግል አድርጋችሁ በስልክ ቁጥራቸው አግኝታችሁ በገንዘብም ይሁን በሐሳብም ይሁን በምስጋናም ይሁን ሞራል ሊሰጣት የሚገባ ከፍተኛ ጫና ያለባት እንደዚህ አሁን በየአቅጣጫው ሁሉም እኔ በሚልበት ሁኔታ ላይ በብዙ ጫና ውስጥ ነው እነዚህ ልጆች አንድ አድርጋ ለመምራት የምትጣጣረውና ባለፈው እንግዲህ እንዳልኳችሁ ኢንተርቪውን ማየት ትችላላችሁ። እንግዲህ ዛሬ የአድዋን እንኳን ሁላችንንም ለ131ኛው የአድዋ በዓል አደረሰን ማለት ወዳለሁኝ። እንግዲህ ሁሉም ጥቁር ህዝብ አሜሪካኖቹም እዚህ የተለያየ ቦታ ላይ ሰዎች ያከብሩታል አፍሪካን አሜሪካንስ። ስለዚህ የኛ ብቻ ሳይሆን በመላው አፍሪካ የሚከበር እንዲሁም ጥቁሮች ባሉበት ሀገር በሙሉ የሚከበር ነው። ዛሬ ነበር ይሄ ትላንትና ፍላየር ስለሆነ ነው ነገ ነው የሚለው እንጂ ዛሬ ተከብሯል ማለት ነውና ሌሎችም በየስቴታቸው አክብረዋል ብለን ተስፋ እናደርጋለን። እንግዲህ ወደሚቀጥለው የትምህርታችን ስላይድ እንገባለን። እንደተለመደው እንግዲህ ዋናው ቁም ነገር ብዬ ለሁለቱም አርዕስት የሚሆን ነገር ያመጣሁት ምንድነው መሰረታዊ ነገር ነው። ዋናው ቁም ነገር መጀመሪያ ማንነታችን ነው። ራሳችንን አክብረን ሌሎች ሲያከብሩን ደግሞ በተለያየ ቦታ ላይ የተከበርን ሰዎች ልንሆን እንችላለን። አክብሩን ብለን ጠይቀን ሳይሆን ስራችን የሚያስከብር ነው ወይ ራሳችንን እናከብራለን ወይ ሌሎችን እናከብራለን ወይ ከሚል የሚመነጭ ሲሆን መሰረታዊ ነገር እንግዲህ ሁልጊዜም በተለያዩ ነገሮች ላይ እዚህ ቶፒክ ይዤ በመጣም አሁን ላይ ደግሞ የስታክ ማርኬቱ ቮላቲሊቲ በጣም አስቸጋሪ ስለሆነ ሰዎች በራሳቸው ላይ ኩራት ኖሯቸው ይሄ ነው አቅም የምችለው ብለው ከሰሩት ላይ ደግሞ በተለያዩ ቋቶች ውስጥ ገንዘባቸውን ያስቀምጣሉ። ለነገ ተብለን ያደግን ስለሆነን ማለት ነው። ስለዚህ እነዚህን አይነት ነገሮች ስታዩ አለ ብላችሁት ያላችሁት የሌለባ እንዳይኖር የሆነበት ሁኔታ አለ አሁን ባለንበት ሁኔታና የተለያዩ ኔጌቲቭ ነገሮችን በሚሰማበት ጊዜ ማርኬቱ ወደ ላይ ወደ ታች ይላል። በአብዛኛው ሲንግል ስታክ ያላቸው ሰዎች በዚህ ጊዜ ተጠቅተዋል፣ ጎሎባቸዋል ገንዘባቸው ኦልሞስት ወደ 60-70-80% ጠፍቷል ገንዘቡ ማለት ነው ወርዶና ያ የሆነው ለምንድነው ሲባል እንግዲህ ሲንግል ስታክ ሲሆን እና እድሜያችን ደግሞ የት ላይ እንዳለ ስናቀው መግዛት መሸጥ በስታክ ማርኬት ውስጥ ያለ ነው ይወጣል ይወርዳልና ሲንግል ስታክ ሲገዙ ለምሳሌ አፕል ሊሆን ይችላል፣ አማዞን ሊሆን ይችላል፣ ተስላ ሊሆን ይችላል፣ ኢንቪዲያ ሊሆን ይችላል፣ ፓለንታይር ሊሆን ይችላል፣ አፕላይድ ብዙ ናቸው ያሉትና የተለያዩ ስታኮችን ሰዎች በሚገዛበት ጊዜ እሱ ነው የሚነሳውም የሚወርደውም።
እነዚህን ነገሮች ያንግ ሰዎች ለምሳሌ ሲያረጉት ዛሬ የመጣው ነገር ብዙ ላይ ያስጨንቃቸው ይችላል ግን ብዙ ሰዎች ደግሞ ከ50 አመት ወይም ከ55 አመት እድሜ በላይ ያሉ ሰዎች ሲያረጉት ከፊት ያለው ጊዜ ተመልሰው ዛ ቦታ ጋር 80%ን 70%ን ሉዝ ያረጉትን ለመተካት ከፍተኛ የሆነ የማርኬት መንደርደር ወደ ላይ ይፈልጋል ማለት ነው እንጂ እንዲባጭሩ ዝም ብለው ገንዘባቸውን ሊመልሱ አይችሉምና እነዚህ ነገሮች ስታዩ ጥንቃቄ ያስፈልጋል ከድሜያችን ጋር ነው መናረጋው ሁሉም ስለሚሰሩ ነው ገበያ ላይ ያሉት ግን የሚሰሩበትን መንገድ ማወቅ ያስፈልጋል እንጂ ዝም ብሎ ብቻ ከሌስታኩስ ገብቶ ሀብታም ሆኗል ምን አድርጎ የሚለውን ግን ሰው አይጠይቅም ምክንያቱም ስታክ አለ ሚኒንግ ስታክ ምን ገዛቸው ሲንግል ስታክ ሊኖር ይችላል ወይም ኤኒ ስታክ ማርኬት ውስጥ ያለ ነገር አለ ኦፕሽን አለ ስቲል ስታክ ማርኬት ውስጥ ያለ ነው ፊቸር አለ ስቲል ስታክ ማርኬት ውስጥ ያለ ነው እንደገና ደግሞ ፎሬክስ አለ የፎሬን ኤክስቼንጅ እና የተለያዩ ነገሮች ከዛም ጨምራችሁ ደግሞ አሁን ዘመናዊውን ክሪፕቶ ምን ስትሉ ብዙ ነገር ተንከባሎ ገደል ላይ የገባበት ሰዓት ላይ ነው ሲንግል ለሆኑ ስታኮች ማለት ነው ሌሎቹን ግን ስታዋቸው አካውንታችሁን ከፍታችሁ ምንም የተጎዳ ነገር የለም ለምንድን ነው የማይጎዳው የሚለውን ነገር ማየት ያስፈልጋል እና የተጎዳበትን ነገር ለማየት what's going on ብላችሁ የሚቀጥለውን ስላይድ በመናይበት ጊዜ ሰዎች ምን አይነት ነገሮች ኦፖርቹኒቲዎች አሏቸው ለማየት ስትሞክሩ ለምሳሌ ስቴቢሊቲን የሚፈልግ ሰው አለ ስቴቢሊቲን የሚፈልግ ከሆነ ቦታው የት ነው ብለን ስንል ባንክ ቤት ያሉ የባንክ ሴቪንግ የባንክ ሲዲ ወይም ደግሞ የባንክ ሚቹዋል ፈንድ ባንክ ሚቹዋል ፈንድ አለው ጋራንቲድ የሆነ ስታክ ማርኬት ላይ ደግሞ ሚቹዋል ፈንድ አለ ቫሪያብል የሆነ ወደ ላይ ወደታች የሚወጣ ማለት ነው አይነቶቻቸውን ስንለይ ማለት ነው ስለዚህ ምንድነው የሆነው ለሚለው ነገር መልስ ለመስጠት ወይም ደግሞ አዲስ ገንዘብ ላለው ሰው ባንክ ይሻለኛል ብሎ ሊመርጥ ይችላል ሚቹዋል ፈንድ ይሻለኛል በሁለቱም ሳይድ በባንኩም በስታኩም ስታክ ማርኬት ላይ ልግባ እዛ ስገባ ምንድነው ማረጋው የሚለው መጠየቅ አለበት ቦንድ ይሻለኛል ብሎ ሲል ሶፍት ላንዲንግም ቢሆን አወዳደቁ ግን ጌኑም ደግሞ አነስተኛ መሆኑን ከባንክ ጋራ ሊያወዳድረው ይችላል የቦንድን ነገር ኢቲኤፍ ካለ ደግሞ የተለያዩ ጠርቀም ብለው ጠንካራ ካምፓኒዎች አንድ ባስኬት ውስጥ ሆነው አንዱ ሲወድቅ አንዱ ሲነሳ ባላንሳችንን ጠብቀን እንሄድ የሚያደርጉ ናቸው ሎንግ ተርም ናቸው ፊያቸው በጣም ዝቅተኛ ነው አንኑቲ ይሻለኛል ብሎ ሊል ይችላል በአንኑቲና በሌሎቹ መካከል ያለውን ልዩነት መረዳት አንኑቲ ለግሮዝ አለ አንኑቲ ለላይፍ ታይም ኢንካም አለ አንኑቲ ፊክስድ ወይም ደግሞ አንኑቲ ቫሪያብል ይሆንም አለ አይነቱ ብዙ ስለሆነ ሰዎች አንዳንድ ጊዜ ገና በስም ከዚህ ቀደም የጎዳቸውና ያለ ማስተዋል ያደረጉት ነገር ካለ ገና ስሙ ሲጠራ አንድ ናቸው ብሎ ሊያስብ ይችላልና በእኛ ኮሚኒቲ ውስጥ እንደዚህ ነገሮችን ጀነራላይዝ አድርጎ ያልሆነ ነገር መጨበጥ የተለመደ ስለሆነ ያንዳንዳቸው ግን ዝርዝር ሁኔታቸውን ስትረዱ ነው ላይፍ ኢንሹራንስ ነው መሆን ያለበት ላይፍ ኢንሹራንስ ውስጥ ለምሳሌ ገንዘቤን አሳድጋለሁ ብሎ ሲል ኬት ነው የሚመጣው እንዴት ነው የሚሰራው ምን ያህል ካምፓኒዎችን አማርጣችሁ ነው ብዙ ሰው ለምሳሌ አዩኤልስ ገብታ ገንዘብ እንዲታረግ ምናምን ተብለው ብዙዎቹ ቀሊጦ ሆነው የቀሩ ሰዎች አሉ የቃውንም ቫልዩ እንዲወድቅ ያደረገው ያለ ዕውቀት ብዙ ሰዎች እዛና እዚህ በሱቅ መደረቴ ደረጃ ይዘውት ወዲያና ወዲህ ስለሚንቀሳቀሱ ነው ስለዚህ እነዚህ ነገሮች ስታዩቸው ሪል ስቴትን ስትሉ ሪል ስቴትንም ስታዩት አሁን ገበያው የትጋና ያለው ምን እየሆነ ነው ያለው በአለማችን ላይ አካባቢያችሁ ላይ ቤቶች ተቀምጠው ወዲያው እየተሸጡ ነው እየዘገዩ ነው ወዲያው ሲሸጡ ምን ማለት ነው ሲዘገዩ ምን ማለት ነው የሚለውን ነገር የተለያዩ ነገሮች ጥያቄ ሰው ሳይጠይቅ በሚንቀሳቀስበት ጊዜ በራሱ ላይ የሚያመጣው ከፍተኛ የሆነ የገንዘብ ኪሳራ እንዲሁም ደግሞ የዘለቄታው ህይወቱ በጣም ጠባብና አስቸጋሪ የሆነ አገኛለሁ ብሎ ያለውንም የመንግስት እርዳታ የማያገኝባቸው አዳዲስ ህግጋቶች ስላሉ እነዛ ሁሉ በጣም አፌክት ሊያደርጉት ይችላሉ ስለዚህ ይሄንን በመናይበት ጊዜ ባንክን አንድ ሰው ሲዲ ውስጥ አረጋለሁ ብሎ ሊል ይችላል የባንክ ሲዲ ሲያረግ ስንት ነው ኢንተረስት ሬቱ ከቤታችሁ ፊት ለፊት ስለሆነ ነው ባንኩ ወይስ ሌሎችንም ባንኮች ኦንላይንም ኦፍላይንም ታያላችሁ በብልጫ ላይ ለማንሳት ትሞክራላችሁ ቢካዝ አሁን ወደፊት ህይወታችሁን ለመጠገን ወይም ዛሬ ላለው ነገር ኑሮ ስለተወደደ ኢንፍሌሽንን ቢት አድርጎ ነገሮችን ለማስተካከል ነው ስለዚህ እያስተካከላችሁ ነው እያጠፋችሁ ነው የሚለውን ነገር ማሰብ ያስፈልጋል ማለት ነው ሚቹዋል ፈንድ የባንኩ ደግሞ ስንት ነው ኢንተረስት ሬቱ ለምሳሌ ቲዘር ሬት የሚባል አለ ቀደም ብለው እነሱ የ3 ወር ምናምን ሞቅ ያለ ነገር ሰጥተዋቸው የ90 ቀን መሆኑን ማያቅሰው አለ ሁሉ ጊዜ የነገሯቸው የሚመጣ የሚመስላቸው አሉ የሲዲ ግን ከነገሯችሁ ኤክስፓየር እስከሚያደርግበት ድረስ አንድ አይነት ስለሆነ
ሚቹዋል ፈንድንም እንደዛ ኤክስፔክት እንዳታረጉ ማለት ነው የስታኩ ሚቹዋል ፈንድ ሲሆን ደግሞ ገንዘባችሁ እዛ ውስጥ ተቀምጦ ለምሳሌ ትራንስፈር አድርጋችሁ ነገ አንድ የሆነ ስታክ የሆነ ነገር ብቻ እዛ ላይ ያለውን ገዝቼ ለውጥ ለማምጣት በህይወት ይሞክራለሁ ብሎ ግን አልተመቸውም እንበላ አንድ ሰው ያ ገንዘብ ትራንስፈር ከሆነበት በኋላ ከተቀላላው ሚቹዋል ፈንድ ኢንተረስት ያገኘ እናንተ መጫወት እስክትጀምሩ ድረስ ወይም ደግሞ የተለያዩ አሴቶችን መግዛት እስክትጀምሩ ድረስ ኢንተረስት አርን ያረጋል ማለት ነውና በሁለቱ መሃል ልዩነት አለ ብሮከሬጅ አካውንት ሲሆን ኤኒ ታይም ማውጣት ማግባት ስለምትችሉ ፍሌክሲቢሊቲያችሁን አይጎዳውም በፈለገ ሰዓት ሰው ወደ አካውንት ይመለስ ማለት ይችላል በፈለገ ሰዓት ደግሞ እዛው ላይ ያቆየውና ሊገዛ ሊሸጥ ይችላል ማለት ነው ግን እነዛ ሲሆኑ ያው ታክስ ተከፍሉበታላችሁ እንጂ ሪስትሪክሽን የለው ስለዚህ ከኖርማሉ 401ኪያችሁ የሚለየው ወይም የተለያዩ ከአኑቲ ላይፍ ታይም ኢንካም አኑቲ የሚለየው የድሜ ሪስትሪክሽን ወይም ማውጣት ያለባችሁ ወይም ማስቀመጥ ያለባችሁ ጊዜ ገደብ የለውም ማለት ነውና ቦንዱም ቢሆን ገደብ አለው አንዳንድ ሰዎች የ3 ወር የሚገዙ አሉ ከዛም በላይ በወራቶች የሚገዙ አሉ የ1 አመት ይገዛሉ የ3 አመት የ10 አመት ይያለ ቦንዱም ቢሆን አይነት አለው የምትገዙትን ስታቁት ግን መቼ እንደሆነ የሚወጣው ይሄ ነገር ኤክሰርሳይዝ ተደርጎ ጊዜው አልቆ የሚወጣው መቼ እንደሆነ ስታቁት ምን እንደምታገኙ ልክ እንደ ሲዲ አስቀድማችሁ የምታቁት ነገር ነው ማለት ነው የኢቲኤፍም ያው የብዙ ካምፓኒዎች ውጤት ስለሆነ ችግር የለውም የአኑቲው ግን ኢሚዲየትሊ ለምሳሌ ባንክ ያላችሁን ገንዘብ ወደዛ ስታስገቡ ባህሪው ኢሚዲየትሊ ወደ ሪታየርመንት የሚለውን ስም ይይዛል ማለት ነው ስለዚህ ሪታየርመንት አካውንት በሚተዳደርበት ነገር ስለሚተዳደር አንዳንድ ሰዎች ቶሎ ገንዘባቸውን የሚፈልጉ ከሆነ ሲዲም አይደለም የሚያዋጣቸው ብሮከሬጅ አካውንት ወይም ደግሞ ኖርማል ሴቪንግ ሃይ ይልድ ሴቪንግ አካውንቶች ጋር ሊያደርጓቸው ይችላሉ ማለት ነውና ላይፍ ኢንሹራንስንም ደግሞ በቅጡ ሰዎች በአግባቡ የሚያስፈልጋቸው ሰዎች መጠቀም አለባቸው የሚያስፈልጋቸው ሰዎች ሲባል ሁሉም ሰው ያስፈልገዋል ግን አንዳንድ ጊዜ ምንም ፍራንክ ከሌለ በምን ትገዙታላችሁ በልበል ተበላችሁ የምታረጉት ነገር ሳይሆን በጀት ልታበጁለት ይገባል አይነቶቹን ልታማርጧቸው ይገባል ምን ለማግኘት እንደሆነ የገዛችሁት አውቃችሁት መንቀሳቀስ አለባችሁ እንጂ በአብዛኛው የህብረተሰባችን ክፍል በቀደም ደውሎ አንድ ወንድም ያለኝ ነበር 11 ሆነው በአካባቢው ላይ በጣም ገናና ናቸው ታዋቂ ናቸው በተለያየ ምክንያት የተባሉ ሰዎች ሰብስበው እንዳለ ያልሆነ ነገር አድርገዋቸዋል በአመቱም በሁለት አመቱም ሲያዩት ሊትራሊ ሃይዌይ ሮበሪ የሆነው ስካም ተደርገዋልና ከዛ በኋላ እነዚህ ሰዎች ከጎዱም በኋላ እኮ ሲባል ራሱ ቃላቱ ኢንሹራንስ የሚለውን እንኳን እስኪጨርሱ አልጠብቅም በጣም ጠላሁት የትዬ ብሎ ግን ደግሞ እንደሚያስፈልግ አቃለው ሲልዋል እንደሚያስፈልግ ማወቅ አንድ ነገር ነው አልተጎዳም አልተዘረፍክም አልተሰረቅም ማለት አይደለም የራስህም ሰው ይሁን ሌላ ሰው ስለ ኢንሹራንስ መረጃ ኖሮ የምትንቀሳቀስበት እንጂ ያለ መረጃና ደግሞ የተለያዩ ነገሮችን ሳታማርጥ አማዞን ነው ተብዬ ተነግሮኝ ነው ይሄንን አደጋ ይደረሰብኝ ያለ ልክ እንደ አማዞን የሌለ ነገር የለም ሁሉንም ልንሸጥልን እንችላለን የፈለከውን የመረጥከውን ተብዬ ተነግሮኝ ነው አለ ግን እነዛ ነገሮች ማጥመጃ መረቦች ናቸው እንጂ የሚሰጠው ዕቃ ለሰራተኛው ከፍተኛ ኮሚሽን ስለሚያስከፍል ግለሰቦችን ግን አፈር ያበላ እንደሆነ እያደቀቀ በፋይናንሻሊ በጣም እየጎዳ እንደሆነ ሳይታለም የተፈታ ነው ብዙ ማስረጃዎች ባሉበት ሁኔታ ሰዎች ግን በእንደዚህ አይነት ሁኔታ ተታለው የማይሆን ኢንሹራንስ ይዘው ሲሞቱም ሲታመሙም ያልተከፈላቸውን ሰዎች ከዚህ ቀደምም እዚሁ ቴሌቪዥን ላይ አምጥቼላችኋለሁና እነዚህ ሁሉ ነገሮች የሚመጡት አንድ ነገር እንድትጠሉት የሚያደርገው የሄዳችሁበት መንገድ ነው እንጂ ስሙ አይደለም ኢንሹራንስ ሲባል ብዙ አይነት ኢንሹራንስ አለ የጤና አለ የመኪና አለ የህመም አለ የተለያዩ ነገሮች ለምንገዛቸው ቁሳቁሶች የምንገባው ኢንሹራንስ አለ የትራቨል አለ የምን አለ ብዙ አይነቱ ብዙ ነው ኢንሹራንስ ሲባል ግን በጅምላ መጣሪያ ስማቸው ነው የሰው ልጅን ከሚፈራው ነገር ኢንሹር አድርገው ፒስ ኦፍ ማይንድ ሊሰጡ ነው ግን ፒስ ኦፍ ማይንድ እንዳይሰጡ ነው በጅምላ በፒራሚድ ብዙዎች ስለተጎዱ ስሙን መጥላት ሳይሆን የሚያዋጣቸው ራሳቸውን አሳውቀው አመሰግናለሁ ብለው ኢሉስትሬሽኖቹን እየተቀበሉ ምርጫ ውስጥና ማነጋገር ሲጀምሩ እውነታው ተገልጦ ስለሚወጣ እነዛ ነገሮች ጥገናን እንዲያገኙ ያደርጋቸዋል ማለት ነው ስለዚህ ዋናው ቁም ነገር ራሳችሁን ማክበር ለፍታችሁ ያመጣችሁትን ገንዘብ ማክበር ጠያቂ ሰው መሆን የፈለገውን አይነት ስልጣን የፈለገውን አይነት ዝና ይኖረው አንድ ሰው ምንም እሱ ላይ አታትኩሩ የፈለገውን አይነት ልብስ አርጎ ይምጣ የፈለገውን አይነት መኪና የፈለገውን አይነት ቫኬሽን ሄድኩ ይበላችሁ በአብዛኛው የማማሊያው እንትኑ እንደዚህ ማቴሪያል የሆኑ ነገሮችን ይዞ የሚመጣ ብዙ ተሰማላችሁ በየስቴቱ ብዙዎቻችሁ መደውሉልን በዛ ነው ብዙም ሰዓታችን ደግሞ የሚያልፈው እንደዚህ ያሉ የተጎዱ የተሰበሩ
ያለቀሱ ማንነታቸውን የጠሉ ህብረተሰባቸውን የጠሉ በዝርፊያውና በንጥቂያው በስርቆቱ ምክንያትና ተለያዩ ነገር ይደርስባቸዋል እንግዲህ ላይፍ ኢንሹራንስ ብቻውን አይደለም ብዙ ስርቆት የተካሄደበት የተለያዩ ነገሮች በፒራሚድም ሰዎች በዚህ በተለያዩ ንግድ ብለው ፒራሚድ ብለው በሚመጡባቸው የተለያዩ ነገሮች እንዲሁ ተለክፋችሁ ቁጭ ያላችሁ ሰዎች አላችሁ እንደገና በክሪፕቶ ብዙዎች አልቅሰዋል በስኩተር ብዙዎች አልቅሰዋል ምንስ ያልተደረገ ነገር አለና አሁን ደግሞ ሰሞኑን አራስ ቤት ቁጭ ያለችን ሴት እንደዚሁ የጠየቋትን ሰዎች በሙሉ ከገንዘብ ጋር በተያያዘ ሰዎች ቴክስት ተደርጓላቸው በዋትስአፕ የተለያዩ ንጥቂያዎችና ዝርፊያዎች ተደርገዋልና ከየትኛውም አካባቢ ሲመጣ ፋውንዴሽኑ የተናጋ ቤት ስለሆነ እንደገና ደግሞ አሁን አንድ ላይ ሆነን ቤት ብንገዛ አንድ ላይ ሆነን እንዲህ ብናረግ የሚል ደግሞ ይመጣል ስለዚህ የተወሰኑ እንደ ብልጠት የተሰማቸው እንዲህ አይነቱን የክፋት መንገድ እንደ ጉብዝና ያዩ ሰዎች በጣት የሚቆጠሩ ሰዎች ብዙውን የዋህ ሰው በቤተክርስቲያንም በውጭም በተለያዩ ስብስቦች አጥምዶ አንዴ በቤት ይለዋል አንዴ በክሪፕቶ ይለዋል አንዴ ብቻ በማንኛውም አቅጣጫ አንዴ ኮርስ ልስጥህና ህይወትን ቀይራል ይላል አንዴ ስራ ላምጣል ይላል አንዴ ፈንድ ላምጣላችሁ ትባላላችሁ የት ነው ያለ ነው የሚል ነገር አይጠይቅም እንደ ሰው ፈንድ የሚባል ነገር ቆሟል ትልቁም ነገር ያላቸው የገቨርንመንት ኤጀንሲዎች እንኳን የሚሰጡትን እዛው within the government የሚደረጉት ፈንዶች ቆመዋልና ከየት ነው የሚመጣው ብሎ ትንሽ ዞር ብሎ ማየት ያስፈልጋልና ባለመጠየቃችሁ የሚመጣ ነገር ብዙ በህብረተሰቡ ስላለ እነዛ ደግሞ ዞሮ ከተሰበራችሁ በኋላ ቢሮአችን ስለሚመጡ ብዙውን ሰዓታችን ሰዎችን በማረጋጋት በማባበልና በማስረዳት ስለሆነ እኔ በተለይ የሚጨርሰው እነዛን ነገሮች በአግባቡ ለመጠቀም አትሊስት የምትሰሟቸው ዕውቀቶች ያካፈላችሁ ነገሮቻችሁን በሙሉ እዚህ ላይ እንደምታዩት ዳይቨርሲድ በሆነ ሁኔታ do not put your eggs in one basket እንደሚባለው ነገሮቻችሁ በሙሉ አንድ ላይ ሆነው ችግር ውስጥ እንዳትገቡ በዛ ላይ ከምታቁት ሰው ጋር የሚደረጉ ነገሮች አይደሉም on top of that ደግሞ የገንዘብ ነገር እንዲህ በየመንገዱ አግኝቶ ሲጠይቃችሁ በየመንገዱ ማንንም አሜሪካዊ ገንዘቡን በላንተ ያዝልኝ ብሎ አያደርግም ስለዚህ ኢንቴግሪቲ ሆነስቲ እና ኖሌጅ ፕሮፌሽናሊዝም የሚያስፈልገው እንጂ እንደዚህ አሁን እንዳያችሁት በሱቅ በደረቴነት የሚሰራ ስላልሆነ ምን ይሆነ እንደሆነ ያያችሁ ራሳችሁ እንድታንቀሳቀሱ ነው ከዛ ውጪ ሁሌም የምላችሁ የመጨረሻው ስላይዳችን በዚህ ያዘጋጀሁላችሁ ካድዋው ጋር ቀላቅዬ መሰረታዊ ነገር ስለሆነ መጠየቅ ነው question and answer ይላልና ሁሉንም ባይምሯችሁ ላይ የሚመጣ ስጋት ጥርጣሬ ኤኒቲንግ ካለ መጠየቅ ከዛ ደግሞ ማንንም ሰው ይሄን ላድርግልህ ብሎ ሲል በገንዘብ ዙሪያ ከሆነ ከባለቤቶቹ ጋር መነጋገር አሁን እንደ አራሷ አይነት አራሷ እንደው ከብዷት ወይ ባሏ እንዳይሰማው የሆነ ነገር ጥያቄ መጠየቅ ፈልጋ መስሏቸው በድብቅ መላካቸው ነው በእነሱ ቤት ግን ይሄንን የሰራው ሰው እንግዲህ ማን እንደሆነም ባይታወቅ አመጣጡ ግን በዛ በሁኔታዋ በቃ ልቡ ማያዝን ሰው የለም ስለዚህ ያገኛለው ገንዘብ በሚል ነውና ሁሉ ጊዜ አንዳንድ ነገሮች ሲመጡ ደውላችሁ መጠየቅ እኔ አሁን የሆነች ሴት ደውላ ነበርና በ50 ብርና በሆነ በ30 ምናምን ብር $1 ሚሊዮን ላይፍ ኢንሹራንስ ሚል አንቺ ገጽታ ያለበት ነገር አየሁኝ አንቺ ነሽ ወይ ብላ ደውላ ጠየቀች እንዲህ አይነቱ ለምሳሌ አሁን ጊዜውን ይዋጀ በጣም ጠንቃቃ ሰው ማለት ነውና እንደሱ አይነት ነገሮች የሰው ስም ሲጠሩላችሁ ምን ሲሉ ደውሎ መጠየቅ እና የተለያዩ ፍላየሮች ምኖችን ቢዟዟሩ ይሄ ቴክስት ስትደረጉ በተለያዩ ሶሻል ሚዲያዎች በዋትስአፕ በሜሴንጀር በቴሌግራም በመናምን በቫይበር የሚመጡላችሁ ነገሮች በሙሉ ሰርች ሊደረጉ ስለማይችሉ በሎሱት ጊዜ ብዙዎች ኢቭን ሎካሊ እየኖሩ በዋትስአፕ ሊያገኟችሁ የሚሞክሩ ሰዎች አሉና ጥንቃቄ ማድረግ ያስፈልጋል ተጠያቂነት እንዳይመጣ በሽሽት የሚሰራ ወንጀል መሆኑን እያወቀ እንዲህ አይነት ነገር የሚያደርግ ሰው ማለት ነው ስለዚህ ራሱን ጠብቆ ግን እንዳይከሰስ ወይም እንዳይጠየቅ የሚጠቀሙባቸው መንገዶች ብዙዎቹ አሁን እነዚህ አይነት ሶሻል ሚዲያዎች ናቸውና ከዛ ደግሞ ያው እውነተኛ የሚሆኑ ውሸተኛ ወረቀቶቹን ተቀብላችሁ ሾፕ አራውንድ ማድረግ እና ፉል ኢንፎርሜሽኑን ተረድታችሁ አንደርስታንድ አድርጋችሁ ገብቷችሁ ነው እንጂ ወደ ማንኛውም የግዥና የገንዘብ ልውውጥ የምትሄዱት ጊዜው ያገሬ ሰው ነው ምናምን ነው የሚባለው እሱ ጊዜ አለፈበት በቃ አሁን እንደምታዩት ይሄንን የሚያክል የአድዋን ታሪክን ባያችሁበት አይናችሁ ዛሬ ደግሞ ሌፍት ኤንድ ራይት የምታዩት በማታቅበት መንገድ ልስረቀህ የሚል ሰው ላሞኝህ የሚል ሰው የተለያዩ የምትፈልጉትን መስማት የምትፈልጉትን ነገር በመናገር ለማንበርከክ የሚጥሩ ሰዎች ከዛም ከዚህም በቀበቀ ሲሉባችሁ አስጊ የሆነ ሁኔታ ስለሆነ በጥያቄና በመልስ ውስጥ ነው ያለው የህይወታችሁ በለምድራዊ ህይወታችሁ የምትፈልጉት መቋጫና
ያንን ነው ለዛሬ ይዤላችሁ የመጣሁት ምክንያቱም ወቅታዊ ስለሆነና በድጋሚ እንኳን ለ130ኛው የአድዋ በዓል በሰላም ሁላችንንም አደረሰን። ያለፈውን ብቻ ማክበር ብቻ ሳይሆን ዛሬ ላይ ሌብነት ጌጤ ነው ውሸት ጌጤ ነው ብሎ ብዙ ጋንጋፕ አድርጎ ወዲያና ወዲህ የሚወራጨውን ሰው ስታዩ ያንን ይሄንን ከባዱን የተቀበልነውን የአያት የቀድማያት አደራ ሊያቆሸሽ የሚችል ነገር ስለሆነ እንዲሁ ዝም ብሎ ባለቤት የሌለው አገልግል ከሚሆን ህብረተሰቡንም የምታዩትን ነገር ሰው ይወደኛል ሰው ይጣላኛል ብላችሁ ሳይሆን ለህሊናችሁና ሰልፍ ሪስፔክት ካላችሁ የራሳችሁ ቫልዩ ነው ያንን የሚያናገራችሁና ምን ያህሎቻችሁ ይሄ ነገር የምታዩት ነገር ይሄ ሁሉ ውጣውረድና ሆይ ሆይታ እና የተለያዩ ሰዎች የሚያንበረከክ ሁሉም በዚህም በዛም በሩን ዘግቶ ያዘነን ሰው ስታዩ ዝም ማለቱ ከምን የመነጨ ነው? በማንነታችሁ ላይ ኩራት የላችሁም? የዚህ ሀገር ሰዎች እኮ እንዲናቸው ሌቦች ናቸው ምናምን ቢባል ደስ ብሏችሁ ቀና ብላችሁ መሄድ የምትችሉ አይመስለኝም። ሁላችንንም ስለሚጎዳ ማንነት እና ዋናው ቁም ነገሩ መሰረታዊ ቤዝ ሊኖረን ይገባል እንጂ ናዚ ጋር ቤት እንግዛ ናዚ ጋር ቢዝነስ እንክፈት ለመባባል ራሱ መሰረታዊው ቤዙ ራሱ ክራክ ስላረገ ፋውንዴሽኑ ስለተበላሸ ፋውንዴሽኑ ላይ መስራት ነው እንጂ በየቦታው የምትሰሙት ጆሮአችሁ መስማት የሚፈልገውን 18 ፎቅ እንስራ ቢል ፋውንዴሽኑ ክራክ ባረገ ቤት ላይ የትም ለመድረስ አይቻልም መከምብል ማለቱ አይቀርም። ስለዚህ ለግጭት የሚያበቁ ነገሮች ላይ ከመሳፈር መጀመሪያ የተበላሸው ነገር ላይ መስራት የቀደመውንም ታሪካችንን ጠብቆ ሊያኖር ይችላል ብዬ በግሌ አምናለሁኝና እንግዲህ እንደተለመደው የመጨረሻውን የቲ የሚለውን የቢሮአችንን ማድራሻ ያለበትን ይዘን ቀርባለን። በዚሁ እንለያያለን ማለት ነው። እንግዲህ እህታችሁ የቲ ከ30 ስቴት በላይ ቀደም ብሎ ስለተሰራ ነው እንጂ ባይናው 40 ምናምን ደርሰዋልና ከዛ ስቴት በላይ በመላው አሜሪካ የተለያዩ ፋይናንሻል ፕሮዳክቶችን በሚመለከት መረጃዎችን ማስረጃዎችን ለመስጠት የሚያበቃ የፊዱሻሪ ኦብሊጌሽን አለብኝ ማለት ነው። አመ ሰርቲፋይድ ፋይናንሻል ፊዱሻሪ ሰርቲፋይድ ፋይናንሻል ፊዱሻሪ ሲሆን ደግሞ አንድ ሰው ለተጠቃሚው ነው እንጂ የሚሰራው ለኪሱ ይሄንትና ሲመጣ እነንተናን ሰብስቤ ይሄን እናገኛለሁ ሳይሆን እነንተና ምን ያስፈልጋቸዋል የሚያስፈልጋቸውን አቅርብ ያለሁኝ ወይ በቂ ቤተሰቡ ተሸፍኗል ወይ የሚፈልገውን ነው በትክክል ያገኘው ወይስ የሚጎዳውን ነው ብሎ ጥበቃን ለማድረግ ያለ የንግድ ፍቃድ ወይም ላይሰንስ ነው እንጂ ፊዱሻሪ ተብሎ እንደፈለገ ከኪሱ አውጥቶ ቢናገር ወይም ለኪሱ ቢሰራ የሚመጡት ቅጣቶች ከፍተኛ ስለሆኑ ማለት ነው በስራትም ጭምር። ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 and 207 ነው። አነንዴል ቨርጂኒያ ውስጥ ነው ቤዝ ኦፊሳችን። እዚህም ቢሆን ግን እንዳልኳችሁ በመላው አሜሪካ አገልግሎትን እንሰጣለን በግሩፕም ኢንዲቪጁዋሊም በፈለገው መልክ ህዝብረተሰቡ ማለት ነው። ስልክ ቁጥራችን 8338888448 ነው። የምታዩት yetifinancial.info yetifinancial.com ሁለቱም ዌብሳይቶች ናቸው። .info ላይ አፖይንትመንት መያዝ ለሚፈልግ ሰው schedule your appointment የሚል በተን ስላለ እዛ ላይ ቀጠሮ መያዝ ትችላላችሁ። ሎያሊቲ ኢንቴግሪቲ እና ኬር ሞቷችን ነው ማለት መመሪያችን ቤዛችን። በታማኝነት አንድ ሰው ካላገለገለ ማንኛውንም የሚያገለግለውን የህብረተሰብ ክፍል ጥሩ ስራ እየተሰራ አይደለም ማለት ነው። አሜሪካኖቹ እንደሚሉት good service is good business ይባላል። ስለዚህ አገልግሎቱ ጥርት ያለ እንዲሆን trusted advisor ብለው ሲሉ ያለ ስጋት ሊንቀሳቀሱ የሚችሉበት ሊጠቀሙበት የሚችሉበትን ሰርቪስ መስጠት ስላለብን እንዲሁም ደግሞ ተጠያቂነት ያለበት ስራ የምንሰራበት አንዱም ትልቁ ዋናው ቤተር ቢዝነስ ቢሮ አክሬዲትድ የሆነበት ነው። የቲ ፋይናንሻልን ቤተር ቢዝነስ ቢሮ ላይ with zero complaint ታገኙታላችሁ ማለት ነውና ያ ለአሜሪካኑ ሶሳይቲ የሚሰጠው ቫልዩ አለ። ለኛም ህብረተሰብ በየመንገዱ በየሱቁ የሚጠይቀውን ሰው ሳይሆን በየቸርቹ የሚጠይቀውን ሰው አይታችሁ ተገልግላችሁ መጠየቅና ወደ ህግ ማቅረብ አለመቻላችሁ ነው አንድም በተለያየ ወንጀል ላይ የሚሰማራውን ሰው ሰፋ እንዲያደርግ ያደረገው ማለት ነውና ተናንቆ ሳይሆን የሚሰራው ተከባብሮ ስለሆነ ስራዎቹ ደግሞ የሰው ልጆች ለፍተው ያመጡትን ገንዘብ ቦታ ማስያዝ ስለሆነ ጥንቃቄ ያስፈልገዋል ማለት ነው። እንዲሁም ደግሞ ሪል ስቴትን በሚመለከት ለ25 አመት ያገለገልኩበት ኢንዱስትሪ ነው። ሪማክስ አሊጀንስ ጋር ነው ያለሁት። በሱም በኩል ደግሞ የተለያዩ ነገሮች ገበያውን ያማከለ ነገር በቅርቡ ይዤላችሁ መጣለሁ። ለአሁኑ ግን በፋይናንሻል ሰርቪስ ኢንዱስትሪ ከብዙዎቹ ጥቂቱን እዚህ ላይ ዘንላችሁ ቀርበናል። ላይፍ ኢንሹራንስ አለ፣ ሎንግ ተርም ኬር አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401k፣ 403b፣ 457 TSP የተለያዩ ቫሪያብል ፕሮዳክቶችን ወደ
ተለያዩ ቋሚ ነገሮች ውስጥ ወይም እንደ ፕራይቬት ፔንሽን የምንቆጥራቸው ስለናስገባ የምንችልባቸው መንገዶች አሉ። የልጆች ኮሌጅ ሴቪንግ፣ ቢዝነስ ኮቺንግ፣ ሃንድ ሼኪንግ የሆነ አንተ እኔን አታምነኝም እንደሚባለውን አይነት ሳይሆን አግባብ ያለውን ነገር ማለት ነው። ቢዝነስ ፓርትነርሺፕ ጋይድ እናደርጋለን። ሪል ስቴት አለ። እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግን በሚመለከት የምንሰጣቸው የተለያዩ እውቀቶች አሉ። ሰዎች በፍላጎት እንዲመጡ እንጂ በየገበያው በየመንገዱ የሚጠለፈው ነገር አደጋም ስላለው ራሳችሁ የሚያስፈልጋችሁ ሲሆን እየደወላችሁ ቀጠሮ እየያዛችሁ የሚያስፈልጋችሁን ነገር እንድታነሱ ሁልጊዜም በራችን ክፍት እንደሆነ ለነገራችሁ ፈልጋለሁ። እንግዲህ ለዛሬ ይዘን የመጣነው በዓላቶቹንም ሂሳቡንም ማርኬቱንም ሁሉንም የተለመደውን ነካክተናል። በሚቀጥለው ደግሞ ሳምንት እስከምንገናኝ ድረስ በሌላ ፕሮግራም ሁላችሁም በያላችሁበት በዓለም ዙሪያ እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ።